ኢትዮጵያ በሙሉ የነገሱ ነገስታት እዚህ ቦታ ላይ እንደተሳለሙና ከቦታው በረከት እየተቀበሉ እንደሄዱ ይነገራል። በጣና ሐይቅ ላይ ከ35 በላይ ደሴቶች አሉ። አብዛኞቹ ደሴቶች የገዳምነትን ጅማሮ አህዱ ያሉት ከ13ኛው መቶ ክፍለ ዘመን ጀምሮ እንደሆነ ታሪክ ያውሳል። የዛሬው የውሃ ላይ ጉዟችን መዳረሻ ታዲያ ከጣና 10 ወደቦች መካከል አንዱ ከሆነው የባህር ዳር ወደብ 44 ኪሎ ሜትር ርቀት ላይ የሚገኘው የአበው መነኮሳት መኖሪያ ዳጋ እስጢፋኖስ ነው። አብርሃ አጽብሃ ከአክሱም ተነስተው እዚህ ደሴት መጥተው መስዋዕት ሰውተው ያው እዚህ ቦታ ላይ እመቤታችን ቅድስት ድንግል ማርያምን ታቦቷን ተክለው እንደሄዱ ይነገራል። በዚህ የሰው ልጅ ቀርቶ አዕዋፍት በአርምሞ ከተቀመጡበት ንጹህ እስትንፋሳቸውን ለፍጥረታት ለመለገስ እርስ በእርስ እየተገጫጩ በሹክሹክታ ከሚያወጉ እጽዋት ውጪ ፍጹም ጸጥታ በነገሰበት የአበው መነኮሳት ገዳም አሁን ያለንበት ቦታ ጻድቃን ማረፊያ ይባላል። ገዳሙ የተመሰረተው በ1268 ዓ.ም ሲሆን ገዳሙ የመሰረቱት ጻድቅ አቡነ ሂሩት አምላክ ይባላሉ። መጨረሻ ሰዓት ላይ መሻገሪያ ያተው ፈቃድ እግዚአብሔር ሲጠይቁ እቺ ድንጋይ ያው በዚህ እግዚአብሔር በተሰጣቸው ጸጋ ከእግዚአብሔር በተሰጣቸው ጸጋ በዚህ ድንጋይ አማካኝነት ይህንን ባህር አቋርጠው እዚህ ገብተዋል። ከዛን ጊዜ ጀምሮ እንግዲህ እሳቸው ወደ ላይ ሲወጡ እቺ ቦታ ላይ አረፍ ብለው ስለወጡ ማለት ነው ወደ ላይ ተራራውን ለማቋረጥ ያው ጻድቃን ማረፊያ ተብሏል። ጻድቁ ስለተቀመጡበት ማለት ነው። እንግዲህ የምታዩት የኛው ከላይ ያለው ጅፍጅፍ ነው የሚባለው። እቺ ከላይ ታንኳ አይታችሁ ከሆነ ድል ገጥማችሁ ውሃ እንዳያረሳቸው ሰዎች በቀላሉ የሚቀመጡበት ከላይ ትንሽ አለ። የኛው ደግሞ ትልቁ ፓርት ማለት ነው። ስለዚህ ጻድቁ በዚህ ድንጋይ ነው የመጡት። ከሳቸውም በኋላ በ14ኛው ክፍለ ዘመን መጨረሻ ማለት 1460 አካባቢ ላይ አጼ ዘርዓ ያዕቆብ እንዳረፉ ማለት ነው ብዙ ጊዜ አጽማቸው ከሌላ ቦታ እንደተንቀሳቀሰ ይነገራል። እዚህ ሲደርሱ ግን ዛቴቴ መራፈየቼ ዘላለም ማረፊያና መርጫታል የሚል ከአጽማቸው ድምጽ ወጣና እሳቸውም እዚህ ያሳረፋቸው ስለነበር ከዛን ጊዜ ጀምሮ እቺ ቦታ ጻድቃን ማረፊያ ተብላ ተጠርታለች። በአጼ ፋሲል አማካኝነት የዘመኑን ቤተ መንግስቶች ኪነ ህንጻ መስሎ ከኖራ የተሰራው እቺን እሳቸው ከመጡበት ጊዜ ጀምሮ እንደነገርኳቸው እንግዲህ ብዙዎቹ የኢትዮጵያ ነገስታት የእሳቸውን ቅድስና ያው ከእሳቸውን በረከት ለመቀበል እየመጡ በዚህ ቤተክርስቲያን ላይ እንግዲህ ያው ታላቅ አስተዋጽኦ አድርገዋል። እስከ መጨረሻው እስከ አጼ ኃይለ ሥላሴ የነበሩ ነገስታት ኢትዮጵያ በሙሉ የነገሱ ነገስታት እዚህ ቦታ ላይ እንደተሳለሙና ከቦታው በረከት እየተቀበሉ እንደሄዱ ይነገራል። እስጢፋኖስ ማለት የስሙ ትርጓሜ ሁለት ነው። አንደኛ ወደብ ማለት ነው። እስኪ ወደብ በሉ እንጂ ወደብ ማለት ማይበል ሲንጓለል የቆየ መርከብ እርፍ የሚልበት ነው። ቅዱስ እስጢፋኖስም የክርክርን ወደብ የምንፍቅናን ሁከት የክርክርን ሁከት የክህደትን ሁከት የቅናትን ሁከት የጠብን ሁከት በኢየሩሳሌም ጸጥ ያደረገ የሃይማኖት ወደብ ነው በእውነቱ ማለት ነው። ኢትዮጵያ ውስጥ ያለውን ሁከት ሁሉ ጸጥ ያደርግልን ቅዱስ እስጢፋኖስ። ስለዚህ ቅዱስ እስጢፋኖስ ወደብ ነው። ማን መረጠው? እግዚአብሔር ካረገ ምን ትላለህ? ወይ ሰው እንደ ሰው ያለ እኮ ትዕቢተኛ ያለው እንደ ሰው ያለ ትዕቢተኛ ያለው እግዚአብሔር ፀሐይን ብርሃን አረጋት። እግዚአብሔር አቤት አንተ ብርሃን ነህ። እሺ አንተ ብርሃን ስለምትባል ፀሐይ አንተን ስም ወስዳለች። ብርሃን ልትባል አይገባትም ካለሳሱ ምን ትላለህ? ክርስቶስ መድኃኒታችን እሺ አንተ የህይወት ውሃ ነኝ ብላል። አዎ ስለዚህ የህይወት ውሃ ስለሆንክ ይሄንን ውሃ ስምህን ቀምጧል ልትል ነው ጅሉ አይባል። እሱ ከሰጠው ምን ጨነቀ አንተ? ዝም ብለህ አድነው። እግዚአብሔር ወደብ አደረገው። እስጢፋኖስ ማለት አክሊል በግሪኩ ሲተረጎም እስጢፋኖስ ማለት የአበባ ዘውድ ማለት ነው። ሽልማት ማለት ነው። ቅዱስ እስጢፋኖስ ክርስቶስ ከተነሳ በኋላ የትንሣኤው ሽልማት አድርጎ የሰጣት የቤተ ክርስቲያን ልዩ ጌጧ ነው። ቅዱስ እስጢፋኖስ ልዩ ጌጧ፣ ልዩ ሽልማቷ መስቀል አብርሃ በከዋክብት እንላለን አይደል? መስቀል አብርሃ በከዋክብት አሰርገወ ሰማየ እንኩሉሰ ፀሐይ አራየ እንላለን አይደል? ምን ማለት ይመስላችኋል? መስቀል አብርሃ በከዋክብት ማለት ከዋክብት የተባሉ ሰማዕታት ናቸው። አንድ ሐሳብ ልንገራችሁ። ቤተ እግዚአብሔር ፀሐይ፣ ጨረቃን፣ ከዋክብትን የፈጠራቸው መቼ ነው? አይዟችሁ አቤት ረቡዕ ነው አይደል? አው ስሙ ዕለተ ረቡዕ ፀሐይ፣ ጨረቃ፣ ከዋክብትን ሲፈጥር የተናገረውን ቃል ልንገራችሁ። ለአብርሁ ብርሃናት ውስተ ጠፈረ ሰማይ። በጠፈር ላይ ወይም ጠፈር በሚባል ሰማይ ላይ ፀሐይ፣ ጨረቃ፣ ከዋክብት ያብሩ። ልብ ብላችሁ ስሙ። በጠፈር ላይ በሉ አንድ ጊዜ ሁላችሁ
ፀሐይ፣ ጨረቃ፣ ከዋክብት ያብሩ በሉ እንጂ በጠፈር ላይ ድገሙት። እሺ 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 ድገሙት በጠፈር ላይ እሺ እሺ ከዋክብት። አሁን ሊቃውንቱ ሲተረጉሙት ይላሉ ጠፈር የተባለ የክርስቲያኖች ልቡና ነው ይላሉ። ጠፈር የተባለ የክርስቲያኖች ልቡና ነው። ጨረቃ ቤተ ክርስቲያን ናት። ፀሐይ ኢየሱስ ክርስቶስ ነው። ከዋክብት ሰማዕታቱ እነ ቅዱስ እስጢፋኖስ ናቸው። ስለዚህ በክርስቲያኖች ልቡና የእግዚአብሔር ፍቅር የቤተ ክርስቲያን ፍቅርና የሰማዕታት ፍቅር አይጥፋ ማለት ነው። መድኃኔዓለም የሰማዕታትን ፍቅር ከልቡናችን አያጥፋብን። ስለዚህ በልቡና የሚበራው ጠፈር የሚበራው በፀሐይ በጨረቃ በከዋክብት እንደሆነ የክርስቲያኖች ልባቸው የሚበራው የሰማዕታትን ፍቅር ሲያዩ የቤተ ክርስቲያን ፍቅር ሲያድርባቸው የክርስቶስ ፍቅር ያደረባቸው እነዚህ በእውነት ሰማይ ናቸው። ሊቁ ቅዱስ ዮሐንስ አፈወርቅ ስለ እነዚህ ክርስቲያኖች እንዲህ ይላል። አረ እንዲህ ይላል በእውነቱ ይትካለነ ንኩን ሰማይ እኛ እኮ ብናውቅበት ይላል ቅዱስ ዮሐንስ አፈወርቅ። ሰማይ መሆን እንኮች እንችላለን። ለመትብለኒ በፎ ደግሞ ከመቸረት ወዲህ ነው ሰማይ መሆን የሚቻለው ትለኝ እንደሆነ እወ እብለከ ይትካለነ ዘንሴኒም ሰማይ አረ ከሰማይም መብለጥ እንችላለን። ለማሃደረ በውስቴትነ ፀሐይ ጽድቅ ዘበአማን ኢየሱስ ክርስቶስ ፀሐይ ጽድቅ ኢየሱስ ክርስቶስ በልቡናችን ካደረ እኛ ከሰማይ እንበልጣለን። ለምን? ይሄኛው ሰማይ የሚወጣበት የሚገባ ፀሐይ ነው። በእኛ የሚያድረው ፀሐይ ግን የማይገባ ጨለማ የሌለበት ፀሐይ ነው። ከዋክብቱና ቅዱስ እስጢፋኖስ ደግሞ የክርስቶስ ብርሃን ላይለይ የተሳለባቸው ከዋክብት፣ የማይረግፉ ከዋክብት፣ ሁልጊዜ የሚበሩ ከዋክብት ናቸው። አንድ ቅዱስ አባት ክርስቲያኖች ወደ ምስራቅ ዙረን እንጸልያለን። ምስራቅ የእግዚአብሔር ምሳሌ ስለሆነና አንድ ቅዱስ አባት ወደ ምዕራብ ዙሮ ይሰግዳል። እንዲያ አባረ ስለ እግዚአብሔር ወደ ምስራቅ ዙሮ ይስገዱ ስለ መድኃኒዓለም ቢባሉ እምቢ ብለው ይሰግዳሉ። አረ በእግዚአብሔር ሰውዬ ሥርዓተ ቤተክርስቲያን አይጣሱ ዝም ብለው ወደ ምዕራብ ይሰግዳሉ። ሶስተኛ አረ ስለ እግዚአብሔር ሰው ወንድሜ እኔ አንተን ፀሐይ ምን አውቅልሃለሁ። ምክንያቱም የሚኖሩ እሳቸው ምንድነው ክርስቶስን ለብሰው እየኖሩ ስለሆነ ፀሐይ ተውጣ ሊተሰ ፀሐይ እያረብ የኔ ፀሐይ እኮ አይገባም፣ የምትገባው ያንተ ፀሐይ ናት አሉ። የኔ ፀሐይ ኢየሱስ ክርስቶስ አይገባም። ሰው ከበቃ በኋላ በማያቃጥል ብርሃን ይኖራል። ብርድ በሌለበት ቅዝቃዜ ውስጥ ይኖራል። ሰላም ያማን ነው? መድኃኒታችን ኢየሱስ ክርስቶስ ነው። ግን ለሚጠፉት ደግሞ የሚባላ እሳት የሆነ እና ቅዱስ እስጢፋኖስ ወደብ ማለት ነው። በመንፈስ ቅዱስ አምነን እንዘምራለን። እህቴ ሆይ ስሚ ለአንድ አፍታ ስለ ሰው ልጅ ምን ሆነ ጌታ? ስለ ሰው ልጅ ከሰማይ ወርዶ ተሰቀለ ክብሩን አዋርዶ
አምላክ ሲሆን ደግሞም ኃያል ምን ሰቀለው ምን አይነት ኃይል በፈቃዱ ሳይገደድ ሥጋ ለብሶ በመወለድ በምን ምክንያት በማን ዘመን የፈጸመው ጌታ ቃሉ በሄሮድስ ዘመን በግፍ ተከሶ ተፈረደበት ለሞት ጨርሶ ማን ፈረደ ጌታን ወንጅሎ በማን ዳኝነት ምንስ ተብሎ ጲላጦስ ፊት እንደቀረበ ከደሙ ንጹሕ ነኝ ብሎ ታጠበ። በልምዳቸው ጌታን ሲከሱ ማን ተፈታ በማን ለወጡ ተፈርዶበት ሲታሰር ጌታ በእርሱ ፋንታ በርባን ተፈታ። ጌታ ተይዞ በወታደር ሲወድቅ ሲነሳ ሲገፈተር አይኑ በራፊ በጨርቅ ታስሮ በአራት ማዕዘን ተወጥሮ ስቃይ በዝቶበት የግፍ ግፍ ጀርባው በጅራፍ ሲገረፍ ሴቶች በሐዘን ሲላቀሱ አካሉ ዝሎ ሲወድቅ እርሱ ደግሞም ተነስቶ እንደገና መስቀሉን አዝሎ ጎንበስ ቀና ቀራንዮ ላይ እንደወጣ ተከፋፈሉት ልብሱን በጣ በመጨረሻም ተሰቀለ ቅዱስ መስቀል ላይ ስጋው ዋለ ጨረቃ ፊቷ ደም መሰለ ድንጋይ አለቱ ተከፈለ እናቱ ማርያም ባዘን ኖራ ዮሐንስ ቆሞ ከእርሷ ጋራ ተገኝተው ነበር በዚያ ስፍራ